L'indépendance du Congo. What was it about the man, Patrice Lumumba, that made them so afraid? Constitue l'aboutissement de l'œuvre conçue par le génie du roi Léopold II. Was it that he dared to dream out loud of freedom and brotherhood for his fellow Congolese? ጥር እንደ አውሮፓውያን አቆጣጠር ሲአይኤን ጨምሮ የምዕራብ ቅኝ ገዢዎች ሴራ ከሆዳሚ ሀገሩ ዜጎች ጋር ተባብሮ አፍሪካ ከፈጠረቻቸው ውድ የሰብአዊ መብት ታጋይ ልጆች አንዱ ፓትሪስ ሉሙምባ ተገደለ። የማይፈራ የቤልጅየምን የቅኝ ገዢ አሞራዎችን ዝርፊያ በድፍረት የሚያጋልጥ የህዝብ ልጅ ለራሷ ብቻ ሳይሆን በሀብቷ ለሌላውም ዓለም ሁሉ የምትተርፍ በዚህ ሀብቷም አንድ ቀን በሰላም እንዳታድር ለተፈረደባት ሀገሩ በጎዳናዎች፣ በስብሰባ አዳራሾች፣ በአደባባይ ስብሰባዎች በተጋድሎ ተናገረ። የሰው ልጅ ክብር፣ የሀገር ነጻነት፣ ኮንጎ ለኮንጎውያን ሉሙምባ ሞገስ ያለው የትግል መሪ ሆነ። በመጨረሻም በ1960 ኮንጎ ከቤልጅየም ቅኝ ግዛት ተላቀቀች። ፓትሪስ ሉሙምባ የሀገሪቱ የመጀመሪያ ጠቅላይ ሚኒስትር ሆነ። በቤልጅየሙ ንጉስ ፊት ኮሎኒያሊዝም በኮንጎ ጥሎት ያለፈውን ጠባሳ በደፋር ቃላት ተናገረ። የተረሸኑ ነፍሶች፣ የተገረፉ ገላዎች፣ የተሰረቀ ሀብት፣ የተረገጠ መብት፣ የተጣለ ሰብአዊነት፣ የኮሎኒያሊዝም መልኮች ብሎ ለቀድሞ የሀገሪቱ ገዢዎች ፊት ለፊታቸው ተናገረ። እንዳልተገረፍክ በማስመሰል ቁስልህን አታክምም ያለው ፓትሪስ ሉሙምባ የአውሮፓ ጨካኝ ገዢዎችን ግፍ እስካሁን በማይረሳ ንግግሩ ፊት ለፊታቸው ላይ ያሰማቸው። ያም ጸያፍ ታሪክ አለ ሉሙምባ አፍሪካ በተጋድሎ የምታነሳው አውሮፓ በአፍረት የምትሸማቀቅበት ይሆናልም አለ። ህዝብና ሀገራቸውን ሲያነቁ ጀግኖች ጠላቶቻቸውን የሚቀሰቅሳሉና የኮንጎም የሉሙምባም ጠላቶች ከንግግሩ በኋላ ተነሱበት። L'indépendance du Congo constitue l'aboutissement de l'œuvre conçue par le génie du roi Léopold II, entreprise par lui avec un courage tenace et continuée avec persévérance par la Belgique. ረጅም ጊዜ አልፎ በእግር ኳስ ሜዳ ማይክል ንኩንካ መቦለዲንጋ ሉሙምባ ቪያ የቀድሞዋን ዲሞክራቲክ ሪፐብሊክ ኮንጎን ከአሁኗ ኮንጎ አስተሳሰረ። ጀግኖች በእግር ኳስ ሜዳዎች አንዳንዴ መለያ ለብሰው ኳሱን አባረው ታሪክ የሚጽፉት ላይሆኑ ይችላሉ። ዛሬ የምናነሳው ሰው በእግር ኳስ ሜዳ 1 ሜትር አልሮጠም፣ ታክል አልወረደም፣ ጎል አላገባም። በእግር ኳስ ሜዳ ቀጥ ብሎ በመቆም ግን መነጋገሪያ ነበር። ከሰውነቱ ጋር ተስማምቶ በተሰፋ ሱፍ በረጅም ቁመት ኮንጎን የአፍሪካ ብዙ ሀገራትን በሚያስታውሱ ቀለማት አይኑ ላይ በሚቀመጥ ሰፊ መነጽር የአንድን ሕያው የነጻነት ታጋይ የእጅ ሰላምታ በሚያስታውስ ቀጥ ያለ የማይንቀሳቀስ አቋም ሞሮኮ ባስተናገደችው አፍሪካ ዋንጫ ላይ ተመለከትነው። የኮንጎ የመጀመሪያው ጠቅላይ ሚኒስትር የኮንጎ ነጻነትን መርቶ በራሱ ሰዎች ባመናቸው ሰዎች የተሰዋው የጸረ ቅኝ ግዛት ታጋይ ፓትሪስ ሉሙምባ ምስል ሞሮኮ ላይ በጽናት ቆመ። ሉሙምባ ቪያ ወይም ማይክል ንኩንካ መባላዲንጋ በጥቁሮች ታሪክ ወር የካቲት አወዛግቡን በተጠናቀቀው የአፍሪካ ዋንጫ የምንመለከተውም ሰው። DR Congo's most popular fan in the 2025 Africa Cup of Nations broke character and broke down in tears after the Leopards crushed out of the tournament. ወደ ሀገሩ ታሪክ ወደ 1961 እንመለስ። በንኩንካ መባላዲንጋ የአፍሪካ ዋንጫው ላይ ስሙ እንደገና በደማቅ ወደ ታወሰው ፓትሪስ ሉሙምባ እንመለስ። ህዝብና ሀገራቸውን ሲያነቁ ጀግኖች ጠላቶቻቸውን የሚቀሰቅሳሉና ኮንጎ በምዕራባውያን ሴራ መናጥ ጀመረች። በወራት ውስጥ የኮንጎ ልጆች ማዶ ለማዶ ሆነው የሚፋለሙበት አጀንዳ ተሰጣቸው። በዚያኛው ጎራ የፓትሪስ ሉሙምባ ተቃራኒ የአውሮፓውያኑ ድጋፍ ተችሯቸው በአህጉሪቱ ታሪክ መጥፎ ሰው በላ መሪ ሆነው ያለፉት መቡቱ ሴሴ ሴኮና ተከታዮቻቸው ተነሱ። ግዛቶች ተከፋፈሉ። ያነገቱ የታጠቁ መታዘዝ አቆሙ። በኮንጎ የተፈጥሮ ሀብት ላይ ምራቃቸውን የሚያዝረበርቡ የውጭ ምዕራብ ዓለም መንግስታትና ኩባንያዎች ከኮንጎውያን ሬሳ ስር ማዕድን ለመልቀም እንደ ጥንብ አንሳንዣበቡ።
ቤልጅየም ከእጇ የወጣው ተጽዕኖ ፈጣሪነት እና ሀብት አንገበገባት። በወቅቱ የቀዝቃዛው ጦርነት ጊዜ ነበርና አሜሪካ የማይታዘዝ አንድ ጥቁር መሪ ብቅ ማለት ትርጉሙ አሳሰባት። እንግሊዝ የፓትሪስ ሉሙምባ ሙከራ ወደ ሌሎች ሀገራት እንዳይጋባ ሰጋች። ስልጣንና ጥቅም የፈለጉ የሀገሩ ሰዎች በተቃርኖ መጡበት። ፓትሪስ ሉሙምባ ብቻውን ቀረ። በመጨረሻም በቁጥጥር ስር ዋለ። ተደጋግሞ ሲታይ እጅግ ልብን በሚነካና በሚሰብር መልኩ በባለቤቱና በሕፃን ልጁ ፊት ለኮንጎ ነፃነት የሰራው ውድ ልጅ ፓትሪስ ሉሙምባ በቅኝ ገዢዎች አሻንጉሊቶች እጅ ወደቀ። ስለ ሉሙምባ የተጻፈ መጽሐፍትና የታሪክ ሰነዶች በሂደት እንዳጋለጡት የምዕራቡ ኃይል የስለላ ተቋማት ሳይቀሩ በሱ መያዝ ላይ እጃቸው ነበረበት። constitue l'aboutissement de l'œuvre conçue par le génie du roi Léopold II. አሁንም ፓትሪስ ሉሙምባን ይዘን እንደገና ወደ እግር ኳስ ሜዳ እንመለስ። ወደ አፍሪካ ዋንጫው። ሞሮኮ የአፍሪካ ዋንጫ ላይ በአራት ጨዋታዎች ላይ ከኳስ ተጫዋቾች ከቡድኖችም በላይ ትኩረት ሰርቆ ነበር። ለድጋፍ የተመረጠው ስልቱ በሞሮኮ ስታዲየም እስኪገለጥ አንድ ተራ ደጋፊ ነበር፣ ማይክል ንኮንካሙ ዋላዲንጋ። የአፍሪካ የጥቁሮች ትግል ውስጥ የጽናት የእንችላለን ባይነት የመከዳትና የመስዋዕት መስመር ውስጥ ያለፈውን ፓትሪስ ሉሙምባን በእግር ኳስ ሜዳ ይዞ ተከሰተ። ካሜራዎች ሲያዩት ማረፊያቸው አደረጉት። ደጋፊዎች ስሙን አንስተው ተነጋገሩበት። ማህበራዊ ሚዲያው ተቀባበለው። በእያንዳንዱ ጨዋታ ስታዲየም የሚገለጥበት መንገድ ተመሳሳይ ሆነ። በትንሽ መረጋገጫ ላይ ቀጥ ብሎ ቆሞ ከወገቡ ትንሽ ወደፊት ሰበር ብሎ ቀኝ እጁን ወደፊት በከፍታ እያሳየ የፓትሪስ ሉሙምባን ሐውልት መስሎ ይቆማል። የፀጉር ቁርጡ ራሱ እንደ ሉሙምባ ነው። ደጋፊዎች ቁጭ ብድግ ይላሉ። የእግር ኳስ ድራማዎችን ተከትለው ወዲያ ወዲህ ይቁነጠነጣሉ። ሉሙምባ ቪያ ሐውልት ነውና አይንቀሳቀስም። በሞሮኮ ይህንን ያደረኩት ሰዎች እኛ ማን እንደሆነን ከየት እንደመጣን ማንስ መስዋዕትነት እንደሆነልን ለማሳየት ነው። እግር ኳስ ስለመደገፍ በስሜት ስለመሞላት አስተምሮኛል። ሉሙምባ ደግሞ ለመብት ስለመቆም ሰብኮናል። ያንን ለማሳየት ነው የሞከርኩት አለ ማይክል ንኮካ ሞቦላዲንጋ። Who could foresee the events that would destroy the hopes of this new nation? Lumumba. ጥር 17 1961 በካታንጋ ዲሞክራቲክ ሪፐብሊክ ኮንጎ የቀድሞዋ ዛይር ፓትሪስ ሉሙምባ ለሀገሩና ለሕዝቦቹ ነፃነት የተነሳው ታጋይ በጨለማ ተሰዋ። ሰውነቱ እንኳን ለማስረጃ እንዳይገኝ በአሲድ እንዲወገር ተደረገ። ነገር ግን አንዳንድ ነፍሶች ለመጥፋት አልተፈጠሩም። አንዳንድ ስሞች ከሕይወት የገዘፉ ይሆናሉና ሉሙምባ በአፍሪካ የተጀመሩ የነፃነት ትግሎችን የበለጠ የሚያቀጣጥል ምልክት ሆነ። ከአልጀርስ እስከ አክራ፣ ከሌጎስ እስከ ኪንሻሳ ፓትሪስ ሉሙምባ ቅኝ ግዛትን እምቢ ማለት ነፃነት በዋጋ የመገኘቱ መልእክት ሆነ። ዛሬም በአፍሪካ ስማቸው በደማቁ ከሚጠሩ ከሚወደዱ አብዮተኛ ልጆች መካከል ለዘራፊዎችና ለአውሮፓ ተቀራማቾች ሲባል ድምፁ እንዲጠፋ የተደረገው ግን በተቃራኒው ለተገፉት ኮንጓውያን የሚያስተጋባው ፓትሪስ ሉሙምባ ዋናው ሆኖ ቀጠለ። Patrice Lumumba comes back to Leopoldville a prisoner. The former Congo premier, who was captured when he fled inland, no longer wears the tuft of whiskers on his chin that helped to identify him. His arrest provoked several clashes between Lumumba followers and Congolese army troops. But Congo's strongman, Colonel Joseph Mobutu, shown as he watches Lumumba arrive, says he is prepared to put down any uprising. At the same time, the Soviet Union has been demanding Lumumba's release. ፓትሪስ ሉሙምባ በተገደለበት ጥር ወር በሞሮኮ በተከናወነው የአፍሪካ ዋንጫ ላይ የሱን ተጋድሎ ለመዘከር የቆመው በእግር ኳስ ደጋፊው መባላዲንጋ የተወከለው ሐውልትም በአራተኛው ጨዋታ ወደቀ። በራባት 16 ውስጥ ኮንጎና አልጄሪያ ወደ ሩብ ፍጻሜ ለመግባት ተገናኙ። እንዳለፉት 3 ጨዋታዎች ማይክል ንኮንካ ሞባላዲንጋ በቅጽል ስሙ ሉሙምባ ቪያ ፓትሪስ ሉሙምባን መስሎ ቆመ። ስሜት አያሳይም፣ አይንቀሳቀስም። በጸጥታ ኮንጓውያንን የሚያበረታ የሉሙምባ መንፈስ ሆኖ ይቆማል። ኮንጎዎች ከአልጄሪያዎች ጨዋታው ወደ ተጨማሪ ደቂቃዎች ተንደረደረ። ስታዲየሙ በደጋፊዎችና እኛ እናሸንፋለን በሚሉ አበረታች ድምፅና ጭንቀት ተሞልቷል። ጨዋታው
ወደ መለያ ምት ሊያመራ 1 ደቂቃ ብቻ ሲቀረው 119ኛው ደቂቃ ላይ የአልጄሪያው መሐመድ አሚን አሞራ የኮንጎን የአፍሪካ ዋንጫ ጉዞ የደመደመች ጎል አስቆጠረ። ሞባላዲንጋ በሞሮኮ የፓትሪስ ሉሙምባ መታሰቢያ ምስል የሆነው ደጋፊ በመጨረሻ ቀስ ብሎ እጁን አወረደ። እንባ በመነጽሩ ስር ሾልኮ ሲፈስ ታየ። ቀስ ብሎ በተጎዳ ስሜትም ተቀመጠ። በሞሮኮ የአፍሪካ ዋንጫ ሉሙምባን የወከለው ነፍስ ያለው ሐውልት ወረደ። ሉሙምባ ቪያ ማይክል ንኮካ ሞባላዲንጋ አንገቱን ደፍቶ ለሀገሩ ብሔራዊ ቡድን ዕጣ ፈንታ አለቀሰ። ታሪኩ ግን እዚያ ላይ ብቻ አልተደመደመም። Popular fan in the 2025 Africa Cup of Nations broke character and broke down in tears after the Leopards crushed out of the tournament following a 1-0 defeat in extra time by Algeria in the round of 16 on Tuesday. ሉሙምባ ቪያ በሀገሩ ቡድን ከአፍሪካ ዋንጫ በመሰናበቱና የሀገሩን ታጋይ ፓትሪስ ሉሙምባን ከእንግዲህ የሚያስታውስበት ጨዋታ እንደማይኖር አስቦ ሲያለቅስ የአልጄሪያን የማሸነፊያ ጎል ያገባው መሐመድ አሚን አሞራ ጎሏን ማስገባት ብቻ ሳይሆን የኮንጎን ደጋፊ ሞባላዲንጋን ውድ ድርጊት ታሾፈበት። እንደ ሉሙምባ ቪያ ቀጥ አድርጎ እጆቹን ድርጊቱን በመድገም ኮንጎዎቹ ላይ አሾፈ። ይሄ ድርጊት በማህበራዊ ሚዲያው ወዲያው መነጋገሪያ ሆነ። ለአንተ ማሾፊያ ሊሆን ይችላል፣ እኛ በሞሮኮ ያሳየነው ምስል ግን ታሪካችን ነው አሉ በርካታ አፍሪካውያን። በአልጄሪያው ተጫዋች ድርጊት ተበሳጩም። ሌላ አህመድ የተባለች ጋዜጠኛ ሉሙምባ ቪያ ለነጻነት ያደረግነውን ትግል ያስታወሰ ድርጊት ከወነ፣ አሞራ ጎል አግብቶ ተሳለቀበት፣ ይህ ያሳዝናል ብላ ጻፈች። ብዙ ተቃውሞ ማስተናገዱን ያስተዋለው አሞራ ምልክትነቱ ለምን እንደሆነ ሳላውቅ ላጠፋው ጥፋት ይቅርታ ይደረግልኝ፣ ኮንጎንና ህዝቦቿን አከብራለሁ አለ። በዚህ አልበቃም። የአልጄሪያ እግር ኳስ ፌዴሬሽን ልዑክ ሞባላዲንጋን ለማግኘት ኮንጎውያንን ይቅርታ ለመጠየቅ የኮንጎ ቡድን ወዳረፈባት ካዛብላንካ ከራባት ተነስቶ አመራ። ይቅርታም ጠየቀ። ሉሙምባ የሚል ስም ያረፈበት የአልጄሪያ ብሔራዊ ቡድን መለያም በስጦታ መልክ አበረከተ። አልጄሪያ በተራዋ በሌላኛዋ የምዕራብ አፍሪካ ሀያል የእግር ኳስ ሀገር ናይጄሪያ በአስደናቂ ጨዋታ ብልጫ 2-0 ስትሸነፍ አንዷን ጎል ያስቆጠረው አኮር አዳምስ ግን ግንባሩን ቋጥሮ ፊቱን ቅጭም አድርጎ የፓትሪስ ሉሙምባ ሐውልትን ያስታወሰውን የሉሙምባ ቪያን አቋቋም በአክብሮት ደግሞ ለአልጄሪያውያን የመልስ ምት ሰጠ። ለኮንጎው ደጋፊና ለፓትሪስ ሉሙምባ ያለውን ክብር ደግሞ ገለጸ። ሚሼል ንኩኩ ሞባላዲንጋ እግር ኳስ ከማንነት የማይለያይ መሆኑን አሳየ፣ ከማሸነፍ መሸነፍ በላይም ሊሆን እንደሚችል በዝምታ አስረዳ። የአፍሪካ ዋንጫው ሲጠናቀቅ ከማይዘነጉ ምስሎች መካከል አንዱ በሉሙምባ ቪያ የተወከለው የፓትሪስ ሉሙምባ ምስል ይሆናል። የኮንጎ ብሔራዊ ቡድንና ሞባላዲንጋ ወደ ኮንጎ ተመለሱ። የሀገሪቱ የስፖርት ሚኒስትር ወደ ሀገሩ ሲመለስ ለሞባላዲንጋ ተግባር ከፍተኛ እውቅና ሰጠ። አዲስ ዘመናዊ መኪና ተሸለመ። ኮንጎ ለሀገሪቱ ባህል፣ ታሪክ፣ ማንነት ለሚሰሩ ሁሉ ዋጋ እንደምትሰጥ የሚናገር ሽልማት ነው አሉ። የሀገሪቱ ፕሬዝዳንት ፌሊክስ ቴክሼዲን ጨምሮ በርካታ የሀገሪቱ ባለስልጣናት ኮንጎ ለዓለም ዋንጫ የምታልፍ ከሆነ ቀጣይ ሽልማቶች፣ ማበረታቻዎች እንደሚጠብቁት ለሞባላዲንጋ አረጋገጡለት። ወርቅ፣ ኮባልት፣ አልማዝ፣ ተፈጥሮ ሁሉን ሀብት ያለ ርህራሄ ያደለቻት በሩምባ ሙዚቃ ስልት የምትደንስ በእርስ በርስ ጦርነት በዘራፊ ቅኝ ገዢዎች የምታልቅስ ምድር አንድ ውድ ልጅ ነበራት። ያለመሰበር ያለመሸነፍ የነፃ መሆን ትግል መሪ፣ ያላለቀ አብዮትን የመራ ሆድ ብቻ በነበራቸው የሀገሩ ሰዎች የተሰዋ ፓትሪስ ሉሙምባ በጥር 1961 ተረሸነ። በጥር 2026 በእግር ኳሱ ዓለም በአፍሪካ ትልቁ ድግስ የአፍሪካ ዋንጫ ስሙ ገኖ ተነሳ። ትሪቡን በጥቁሮች ታሪክ ኮር የካቲት ዘከረው። L'indépendance du Congo. What was it about the man, Patrice Lumumba, that made them so afraid? Constitue l'aboutissement de l'œuvre conçue par le génie du roi Léopold II.